ከመቄዶንያ የተላለፈ ያዘን መግለጫ በመቄዶንያ ማህበረሰብ በጎብኚዎቻችንና በረጂዎቻችን ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ጌዲዮን ሙላቱ በዛሬው ዕለት በማረፉ እጅግ ከፍተኛ ሐዘን ተሰምቶናል። ጌዲ በ1980 ዓ.ም አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ.ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱ ማዘዝና በአንደበቱ መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ እየተሰቃየ የኖረ ሲሆን በ2005 ዓ.ም ወደ መቄዶንያ ማዕከል ስገባ መናገር የማይችለው ጌዲ ደስታውን የገለጸው በብዙ እንባ ነበር። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቶናል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርጎ የነበረ ሲሆን ላደረጉት ርብርብ እጅግ አድርገን ለማመስገን እንወዳለን። ለመቄዶንያ መስራቾች ቢኒያም ኢሌኒና ለአረጋውያኑና አእምሮ ህሙማን ለመቄዶንያ ሰራተኞችና በጎ ፈቃደኞች እንዲሁም ለጎብኚዎችንና ለለጋሾቻችን በሙሉ መጽናናትን እንመኛለን። ነፍስ ይማር። ምንም ከማለት ውጪ የምንለው ነገር የለም። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።